ፍቅር የገዳም ቃል ኪዳን ሲፈታተነው ምን ሊፈጠር ይችላል? ይህ የጥያቄው መነሻ ነው። በትውልድ ሲነገር የኖረው የአፍቃሪዋ መነኩሴ ታሪክ የኢትዮጵያ ስነ ጽሑፍ እጅግ አሳዛኝና ደም አፋሳሽ የፍቅር ታሪክ ነው። የምናስሰው ታሪክ የተከናወነው በሰሜን ኢትዮጵያ በታላላቅና ጥንታዊ ገዳማት ቅጥር ውስጥ ነው። በዚያች አጥቢያ አንዲት ወጣት ሴት ነበረች። ቃል ኪዳኗን አክብራ ዓለምና ስጋዋን ምኞቷን ሁሉ ትታ ንጽህናዋን ለእግዚአብሔር ብቻ ለመስጠት ወስና ነበርም። የመነኮሲቷን ልብስ ለብሳ ከማህበረሰብ ተነጥላ ቀኗን በሙሉ በጸሎትና በትህትና ስታሳልፍ ነበርም። የገዳሙ ቅጥር የውጭውን ዓለም ፈተና የሚከልላት ጠንካራ ጋሻ መስሎ ታያትም። ውበቷ መንፈሳዊ፣ መልኳ ጸጥተኛ፣ ሕይወቷ ደግሞ ፍጹም ሰላማዊ ነበርም። ውድ የዜማረ ሚዲያ ቤተሰቦችም ለዜማረ ሚዲያ አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሌሎችም መንፈሳዊ ታሪኮች ደርሳችሁ ቤተሰብ ይሁኑ። እነሆ ወደ ታሪኩ እናልፋለን። የምናስሰው ታሪክ የተከናወነው በሰሜን ኢትዮጵያ በታላላቅና ጥንታዊ ገዳማት ቅጥር ውስጥ ነው። በዚያች አጥቢያት አንዲት ወጣት ሴት ነበረች። ቃል ኪዳኗን አክብራ ዓለምና ስጋዊ ምኞቷን ሁሉ ትታ ንጽህናዋን ለእግዚአብሔር ብቻ ለመስጠት ወስና ነበርም። የመነኮሲቷን ልብስ ለብሳ ከማህበረሰቡ ተነጥላ ቀኗን በሙሉ በጸሎትና በትህትና ታሳልፍ ነበርም። የገዳሙ ቅጥር የውጭውን ዓለም ፈተና የሚከለክልላት ጠንካራ ጋሻ መስሎ ታያትም። ውበቷ መንፈሳዊ፣ መልኳ ጸጥተኛ፣ ሕይወቷ ደግሞ ፍጹም ሰላማዊ ነበርም። ይሁን እንጂ ፍቅር የገዳምን ቅጥር የሚያውቅ ኃይል ነው። ከገዳሙ ውጭ ይኖር የነበረ አንድ ወጣት ነበርም። መልኳም የሰላምና የንጽህና ተምሳሌት የሆነችውን መነኩሴ ባየ ጊዜ ልቡ በፍቅር ተነደፈም። ይህ ፍቅር ጥልቅ፣ አመፀኛና ቃል ኪዳን አፍራሽ ነበርም። ወጣቱ ፍቅሩን በልቡ መያዝ አልቻለም። የገዳሟን ቅጥር አጥር አድርጎ መነኩሲቷን በልመናና በፍቅር ግጥሞች መማጠን ጀመረም። ለእሷ ያለው ፍላጎት በየዕለቱ በተለያዩ መንገድ ይገልጽላትም ነበርም። መነኩሲቷ ግን ከዓለም ሸሽታ የመጣቸው ለዚህ ስሜታዊ ትንኮሳ እንዳይደግም ነበርም። የመነኩሲቷ የውስጥ ዓለም ግን እንደ ውጭ ሕይወቷ ሰላማዊ አልነበርም። ወጣቱ በተደጋጋሚ ሲማጠናት ልቧ በሁለት ጽንፎች ተከፍሎ ተሰቃየም። በአንድ በኩል የእግዚአብሔር ቃል ኪዳን ማፍረስ ከባድ ፍርሃት ነበረባት። በሌላ በኩል ደግሞ የሰብአዊነት ስሜት፣ የፍላጎትና የርኅራኄ እሳት በውስጧ እየነደደ መጣ። እኔ የመንፈስ እንጂ ስጋ አይደለሁም ብላ በየዕለቱ ራሷን ትገስጽ ነበርም። ነገር ግን ወጣቱን በግጥም የሚገልጸው ፍቅር ቃል በልቧ ውስጥ ቀዳዳ እየፈለገ ወደ አእምሯ ዘልቆ ይገባም ነበርም። የገዳሙ ድንጋዮችና የቅጥሩ ግድግዳዎች እንኳን የመነኩሲቷን የውስጥ ስቃይ መሸከም አልቻሉም። የውጭ ጩኸት ወይም የወጣቱ ልመና እና የውስጡ ጩኸት፣ የስሜቷ ትግል የየዕለት ጸሎቷን፣ ሰላሟን ነፈጋትም። ወጣቱ ተስፋ አልቆረጥም። ፍቅሯን በጽናት ገለጸ። የመነኩሲቷን ስሜት ከጊዜ ወደ ጊዜ እያላለው መጣም። ይህ ግን ለራስ ገባ ስድብ መስሎ ታያትም። የቃል ኪዳኗን ንጽህና በመጠበቅ በኃጢአት በመውደቅ መካከል የመጨረሻው ድንበር መስመር ላይ እንደቆመች የተሰማትም። ከፈተናዋ መሸሽ የማትችል ከሆነ ፈተናው ራሷን ማጥፋት እንዳለባት ወሰነም። ግፊቱ ከገደቡም አለፈም። በመጨረሻም ወጣቱ ፍቅሩን በኃይል ገለጸላትም። ሊያስገድዳትም ደፈረ። መነኩሲቷ ግን የመጨረሻ ሰዓት እንደደረሰ ተረዳችም። ይህ ወይ ለኃጢአት እጅ መስጠት ወይንም ደግሞ የቃል ኪዳን መስዋዕትነት ሰዓት ነበር ትል ነበርም። በዚያ ሰዓት የመነኩሲቷ አእምሮ በከፍተኛ የሃይማኖታዊ ንቃትና ሊና በሰብአዊ ስሜት መካከል ተናወጠም። ንጽህናዋን ከጠላት እንድትከላከል የቃል ኪዳን ድምፅ ደግሞ በአእምሮ ጮኸም። እሷ ግን የወጣቱን ፍቅር እንድትክድ የሚገፋፋ ቃል አልነበርም። መፍትሄው ፍጹም መጨረሻ ያለው መሆን ነበረበትም። ይህን ስሜት ከእንግዲህ መቀጠል አልቻለችም። ይህ ፍላጎት የገዳሙ ቅጥር ብቻ ሳይሆን የነፍሷን ሰላም ጭምር የሚያፈርስም ነበርም። መነኩሲቷ ወደ ጓዳዋ ሄደችም። በዛው ጊዜ ኃጢአት የመስራት ፍርሃትና ንጽህናን የመጠበቅ ቁርጠኝነት ሰማትም። እጇን በመዘርጋትም ቀደም ሲል ለተወሰነ አገልግሎት የምትጠቀምበትን ሹል መሳሪያ ምላጩ ቢላ ያዘችም። ልቧ በሚንቀጠቀጥ ፍርሃት ተሞላም። ወደ ፍቅረኛዋም ተመለሰችም። ወጣቱ አሁንም ፍቅሩን እየለመነ ነበርም። መነኩሲቷም ተመለከተችው። ይህንን ሰው ትወድ ይሆናል፣ ነገር ግን የቃል ኪዳኗን ፍቅር ይበልጥ ትወደዋለችም። የመንፈሳዊ ሕይወቷም ለማትረፍና ከቋሚ ፈተና ለመገላገል የምትችለው የመጨረሻው ድርጊት ፈተናውን ሙሉ በሙሉ ማጥፋት ብቻ ነበርም። የገዳም ሕይወት ከስጋዊ ፍላጎት በላይ እንደሆነ ለዓለም ለማሳየት የመጨረሻው ምሳሌ። አሳዛኙ ፍጻሜም ተከሰተም። በጥቂት ጊዜያት ውስጥ መነኩሲቷ ፈጽማ ያልጠበቀውን አስደንጋጭ ድርጊት ፈጸመችም። በሃይማኖቷ ቁርጠኝነትና በፍቅር ስቃይ ተውጣ በዚያው ሹል መሳሪያ ወጣቱን ፈጽሞ እንዳይመለስ አድርጋ ገደለችው። ንጽህናዋና ቃል ኪዳኗን ለመጠበቅ ብቸኛው መንገድ እንደሆነም አመነችም። የመነኩሲቷ ድርጊት የመንፈስ ድል ለስጋዊ ፍላጎት ያስተላለፈው ግልጽና ጨካኝ መልእክት ነበርም። በገዳማ ግቢ ውስጥ ወጥቶ ሞቶ ተገኘ። ታሪኩም ወዲያውኑ እንደ እሳት በየቦቱ ሰራጨም። ማህበረሰቡ በሁለት ተከፈለም። አንደኛው ወገን ይህን የመነኩሲቷን ድርጊትና እጅግ ከፍተኛ ጽና ተጋድሎ አየም። የቃል ኪዳንም ዓለም ፍላጎት እንደሚበልጥ ያሳየችበትን የጀግና ምሳሌ አደረጉትም። ራሷን ከኃጢአት ፈተና ለመጠበቅ ከፈጸመችው ማንኛውም ሌላ ድርጊት በላይ እንደሆነ ተሰማቸውም። ንሳም በደም የገዛች ቅድስና ነበርም።
ሌላው ወገን ደግሞ ታሪኩን እንዳሳዛኝ ወንጀል አየው። ሰብአዊ ፍላጎትና ፍቅርን በኃይል ማፈን የፈጠረው የአእምሮ መብዛት ውጤት እንደሆነ ተሰማው። አንድ ህይወትን ለማዳን ሌላውን ህይወት ማጥፋት የቃል ኪዳን ትርጉም ሊሆን እንደማይችል ተከራከረም። ይህ ታሪክ በኢትዮጵያ ባህል ውስጥ እንደ ግጥም፣ እንደ ቅኔና እንደ ዘፈን ጥልቆ ገባ። የሰው ልጅ በቃል ኪዳኑና በተፈጥሮ ስሜት መካከል ሲጋጭ ምን ያህል አስከፊ ፍጻሜ ሊሆን እንደሚችል ያሳያል። የፍቅር ጥንካሬና የሃይማኖታዊ ቃል ኪዳን ክብደት እርስ በርስ ሲፋለሙ የትኛው ወገን እንደሚጠፋ እንደሚጠቁም ቋሚ ማስጠንቀቂያ ሆኖ ቀርቧል። የአፍቃሪዋ መነኩሴ ታሪክ ዛሬም ድረስ ያን ጥያቄ ያነሳል። መነኩሲቷ የመንፈሳዊ ቃል ኪዳኗን በመጠበቅ ጀግና ናት ወይስ ሰብአዊ ስሜቷን በመካድ ወንጀለኛ? ይህ የብዙዎች ጥያቄም ነው። አፍቃሪዋ መነኩሴ ያጋጠማት ትግል በገዳም ቅጥር ውስጥ ብቻ የቀረ ጥንታዊ ታሪክ አይደለም። ዛሬ ላይ ያንን ቅጥርና ቃል ኪዳን በሌላ መልክ እየተጋፈጥን ነው። የዛሬው ቃል ኪዳን ምናልባትም ሙያዊ ውበት ሊሆን ይችላል። ምናልባትም ደግሞ የቤተሰብ ወይም የባህል ግዴታ ወይም ደግሞ ለራሳችን የገነባነው የነጻነት ቃል ኪዳን ሊሆንም ይችላል። በጥንት ጊዜ የነበረችው መነኩሴት ዓለማዊ ፍቅርን በመተው መንፈሳዊ ሕይወትን መርጣ ነበርም። ዛሬ ላይ ደግሞ ብዙ ወጣቶች በከፍተኛ ፍጥነት በሚጓጓ የከተማ ሕይወት ውስጥ ሙያዊ ስኬትን፣ የግል ነጻነትን ወይም የመጻፍ ሕይወትን እንደ ዋነኛ ቃል ኪዳናቸው ይመርጣሉ። እምነታቸውና ቁርጠኝነታቸው ደግሞ ለዚህ ቃል ኪዳን ነው። ነገር ግን የሰው ልጅ ስሜትና ፍቅርን የገዳም ቅጥር እንዳፈረሱ ሁሉ የሥራን ግድግዳ፣ የነጻነት ደንብና የቤተሰብ ተስፋን አፍርሶ ይገባል። ወጣቱ ፍቅረኛ ገዳሟን ከውጭ ሲማጥናት እንደነበረው ሁሉ ዛሬ ደግሞ ያልታሰበ ፍቅር ወይም ጠንካራ ስሜት ባልታሰበ ጊዜ ወደ ህይወታችን ዘልቆ ይገባል። የዛሬዋ መነኩሴት ሙያውን መርጣ በየቀኑ አዲስ ስኬት ለማግኘት ትጥራለች እንበልም። ድንገት ግን በስራ ቦታ ወይም በማህበራዊ ህይወት ውስጥ የልብ ትርቷን የሚያጠፋ ሰው ታገኛለች። ያ ሰው በህይወቷ ውስጥ ፍቅርን ይዘራል። ያ ፍቅር ልክ በጥንት ታሪክ ውስጥ እንደተነገረ ወጣት ግፊት መፍጠር ይጀምራል። አብረን ጊዜ እናጥፋ፣ ለምን ስራን አትለቀም፣ የግል ህይወት ከሁሉም ነገር ይቀድማል የሚሉ ጥያቄዎችን፣ ልመናዎች ይበረታሉ። መነኩሲቷም የዚያው ጊዜ ትግል በዘመናዊ መልክ ትጋፈጣለች። የድሮ ትግል ሃይማኖታዊ ቃል ኪዳን ወይስ ስጋዊ ፍቅር የሚሉ ጥያቄ እንዳለ ሆነው የዛሬው ትግል ግን የሙያ ህይወትና ነጻነት ወይስ ፍቅር መስዋዕትነት የሚለው ብዙዎች የሚያነጋገር ጉዳይ ነው። ይህ ትግል በየዕለቱ በሺዎች የሚቆጠሩ ወጣቶች ያጋጥማቸዋል። የግል ህይወት ቅድም በድንገት ከገባ የፍቅር ስሜት ጋር ማጣጣም፣ ፍቅርን፣ ጊዜን፣ ትኩረትንና የህይወት አቅጣጫ መቀየር ይጠይቃል። ይህ ደግሞ በራስ ለተገባ ቃል ኪዳን እንደ ክህደት ሊታይ ይችላል። በጥንቱ ታሪክ መነኩሲቷ የመንፈስን የበላይን ለማሳየት ፍቅረኛዋን ገድላለች። በዘመናችን ግን የፍጻሜው መግደል የሚፈጸመው በሌላ መንገድ ነው። ዛሬ መግደል ማለት ግንኙነቱን ሙሉ በሙሉ ማፍረስ፣ ከልብ ነቅሎ መጣል ወይም በስሜት ራስን ማግለል ማለት እንደሆነም ይነሳል። ግፊቱ ከገደብ ሲያልፍ የዛሬዋ መነኩሲት የመጨረሻ ውሳኔዋን ታደርጋለች። ራሷ ከገባችው ቃል ኪዳንና ከሙያ መንገድ ለመውጣት ፈቃደኛ ሳትሆን ያንን የፍቅር ፈተና ሙሉ በሙሉ ለማጥፋት ትወስናለች። ይህ መግደል የሚመጣው በድንገተኛ ብሎክ፣ በቀዝቃዛ መለያየትና ግንኙነት ለስራና ለህልም እንቅፋት ነው በሚል ምክንያት ስሜትን በመግደል ነው። ለዛሬው ወጣት የፍቅረኛውን ልብ መስበር ለነጻነት ወይም ለሙያ ግብ ሲባል የቃል ኪዳን መስዋዕትን ተደርጎ ሊወሰድ እንደሚችልም ይነሳል። አንተ ወይም ፍቅር ላይ አደጋነ የነጻነትና የህልም መንገድ ትዘጋለህ፣ ስለዚህ ዛሬ ብትሞት ይሻላል የሚል መልእክት ታስተላልፋለች። ይህ ዘመናዊ ፍጻሜ ቢሆን እንደ ጥንቱ ታሪክ ሀዘንና ክርክር ይፈጥራል። ይህን ውሳኔ የወሰናቸው ወጣት ጀግና ነች፣ ለራሷ የገባችውን ቃል ኪዳን አክብራለች፣ ነጻነቷን አስጠብቃለች በሚል አንዳንዶች ያሞግሷት፣ በሌላ በኩል ደግሞ ወንጀለኛ ነች፣ እውነተኛ የሰብአዊ ስሜት በመካድና ሌላውን ሰው በመጉዳት የዘመናችን ስሜታዊ ወንጀል ፈጽማለች እያሉ የሚከራከሩም አይጠፉም። ዛሬም በካፌዎች በቢሮዎችና በማህበራዊ ሚዲያ ላይ ይህን ጥያቄ እንጠይቃለን። በግል ህልምና በፍቅር መካከል የምናስቀምጠው ድንበር የት ነው? ለራሳችን የገባነው ቃል ኪዳን ሌላውን ሰው የመጉዳት ዋጋ ያስከፍላል የሚለው ነው። ታሪኩ አንድ መነኩሴት ፍቅረኛዋን ገላ ንጽህናዋን እንዳተረፈች የሚናገር ቢሆንም የዛሬውን ትውልድ ግን ልቡን ለማትረፍ ፍቅሩን በመግደል ያንኑ ውስጣዊ ስቃይ የተጋፈጠ ይገኛል። የትኛው አይነት ሞት የበለጠ ያማል? በቤሎ የሚፈጸሙ አካላዊ ሞት ወይስ በብሎክ ወይም በዝምታ የሚፈጸሙ ስሜታዊ ሞት? ጥያቄውን ለእናንተ እንተዋለን። ይህ የዘመናዊ ፍቅርና የቃል ኪዳን ትግል ግን የምንጋፈጥበት ጊዜው አሁን ነው። ውድ የዚማሬ ሚዲያ ቤተሰቦች ለሚዲያችን አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በሌሎች ልዩ ልዩና አዳዲስ መንፈሳዊ ታሪኮች እስከምንገናኝ ቸርን ሰብት።